ታዲያ እኔ አግባብ ካልሆነ አንተ መውጣት ትችላለህ። ጭራሽ አዎ ከኔ ጋር ማን ነው ግን ሩታ ፍጹም ሌላ ሰው የሆነችበት እንደኔ ፍጹም ሌላ ሰው እማናቃት ሩታ በቃ ቀይሪር ካለባበስ ከፊዚካል ካነጋገር ከስታይል በጠቅላላ ሩታ ፍጹም እኛ እማናቃት ሌላ በወኔ የተሞላች ሁሉንም ነገር እኔ ማድረግ እምችላለሁ ማንም ሰው ያስፈልገኝም ማንም ሰው ከጎኔ ያስፈልገኝም ያለችዋ ሩታ አዲሷ እማናቃት ሩታ የሆነችበት የእውነት እኔ በጣም ነው የተቀየረችብኝ ሩታ እግዚአብሔርን ነው የምላችሁ። በጣም ሰላም እንዴት ናችሁ? ውድና የተከበራችሁ የኔ ቤተሰቦች በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝት ትርፍርፍ ይበልልኝ እያልኩኝ እንግዲህ ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ። ዛሬ ደግሞ ከሩታ ጋር ነው የመጣው። ትናንት የተፈጠረውን እንግዲህ አይታችኋል። ሩታ አብርሽ ያሉበት ሁኔታ እጅግ በጣም ከባድ ነው ማለት ሩታና አብርሽ ብዙ ዋጋ ከፍለዋል ለፍቅራቸው አይደል እንዴ? ሩታም ዋጋ ከፍላለች፣ አብርሽም ዋጋ ከፍሏል። እነዚህ ሁለት ልጆች በመካከላቸው ሰው ከገባ ወዲህ በጣም ህይወታቸው ምስቅልቅል ብሎ እሷም በራሴ እሱም በራሱ እያለ ነው። ግን አብርሽ አሁንም ቢሆን ያጠፋኸውን ነገር ለማስተካከል ሳይሆን በቃ እንዴት ነው ማን አለብኝነት የበላይ ለመሆን እየሞከርክ ነው። በዚህ መልክ አይደለም ሩታን ልትመልሳት የምትችለው። ምክንያቱም አንተም ትልቅ ስህተት ተሳስተሃል። መጀመሪያ ላይ እኔ ሴት እንደመሆኔ መጠን የሴት ልጅ ባህሪ በትንሹም ቢሆን አውቃለሁ። ሴት ልጅ አንድን ወንድ ያለ ማጣት ብዙ ዋጋ ትከፍላለች፣ ብዙ ነገር ትጥራለች፣ ብዙ ነገር ታደርጋለች፣ ብዙ ትሞክራለች። አንድ ጊዜ የጨከነች እለት ግን እመኑኝ ሁሉ ነገሯ ሌላ ሰው ነው የሚሆነው። ሌላ ሰው በፍጹም እማታቋት ሰው ነው የምትሆነው። ሩታ ብዙ ዋጋ ከፍላለች ለዚህ ፍቅር። ብዙ ዋጋ ተሰድባበታለች፣ ተረግጣበታለች፣ ቤተሰቧ ተጣልታበታለች፣ ከቤተሰቧ ብዙ ነገር ሆናበታለች። ለዚህ ፍቅር ዋጋ ከፍላለች። አብርሽም ዋጋ ከፍሏል። ግን በመካከላቸው ሰው አስገብተው ህይወታቸው እንዲበጠበጥ አደረጉ። ከዛ ምን መጣ? መበሻሸቅ መጣ፣ ብሽሽቅ መጣ። እኛ አብርሽና ሩታን እንደዚህ አልነበረም የምናውቃቸው። ዓለም እየተነጋገረባቸው ያለው ዩቱበሮች አሁን እነሱ ናቸው ከሚሰሩት ነገር ማለት ነው። በቃ ይሄ ወንድ መቀያየር፣ ሴት መቀያየር። አብርሽ ትልቅ በህይወት ትልቅ ስህተት የሰራው ትልቅ ስህተት የሰራው እኔ ፍቅርዬን እወዳታለሁ፣ መንካት አልፈልግም። እሷን ግን ቀለበት ያደረክላት ሽማግሌ እየላክላት ነገ ጧት ልታገባት ሚስጥህ ልታደርጋት የተዘጋጀችው ሩታ እያለች በመካከላችን ሰጣ ገባ ተፈጠረ ብለክ እቤት አስገብተክ እራት እስከ መጋበዝ ድረስ ደርሰሃል። ይሄ ትልቁ የአብርሽ ስህተት ነው። ትልቁ የሩታ ስህተት ደግሞ ያን ጊዜ አብርሽን በጥፊ ያስመታችሁ። በእርግጥ እሷ አይደለችም የመታችሁ፣ ግን ያችኛዋ በጥፊ ስትመታው ዝም በማለቷ ሩታ ያን ጊዜ ትልቅ ችግር ተፈጠረ። ከዛ በኋላ አብርሽ ፍቅርን ያዘ። አያችሁ፣ አሁንም ቢሆን ሩታ ትመለሳለች ወደ ቤቷ። አብርሽና ሩታ አይለያዩም። ከይሳቅ ጋር ደግሞ ይሳቅ ከሩታ መካከል በሩታና በአብርሽ መካከል የገባው ሩታ የሆነ በቀል እየተበቀለችው ነው አብርሽን። በሁለቱም ውስጥ ፍቅር አለ፣ በአብርሽም በሩታ። ግን ምንድን ነው ያለው? እልህና መበሻሸቅ በመካከላቸው ያለው ነገር እልህ፣ መበሻሸቅ። ይሄ ደግሞ እየዋለ እያደረ ወደ ሌላ ወደ አልተፈለገ መንገድ ነው የሚሄደው። ወደ አልተፈለገ አቅጣጫ ነው እያመራ ያለው አሁንም ቢሆን ማለት ነው። አሁን እዚህ ጋር የእሷም ጥፋት አለ። እሷም በጊዜው ከአብርሽ ጋር ከዳኒ ጋር ነበረች።
በዛን ሰዓት አብርሽ ደግሞ ከጽጌ ጋር አያችሁት ምን ያክል ርቀት እየሄዱ እንደመጡ። አሁን በትንሽ ነገር ተነስቶ ብሽሽቅ ምን እንደሚያመጣ በጣም የሚያስጠላ ነገር ውስጥ እንደገቡ አያችኋቸው። ብሽሽቅ ዋጋ ያስከፍላል፣ እልህ ዋጋ ያስከፍላል። አሁንም ቢሆን ትልቁ መፍትሄ አብርሽ ሩታን ከይሳቅ ጋር ስታገኛት የታደርሽ የታልሽ ብለህ መገላመጥ ሳይሆን ሩታን ለመመለስ ሞክር። ለምን ሩታ አንተ ካደረግከው አንጻር አሁን እያደረገችው ያለችው ሩታ ምንም ስላልሆነ አንተ ይበልጡን ተሳስተዋል። እሷ አጥፍታለችና እኔም ላጥፋ ብለህ ትልቅ ስህተት ሰርተሃል። ምክንያቱም በፊት ፍቅረኛ ከነበረች ሴት ጋር ጓደኝነት ፈጥረህ እቤት አስገብተህ እራት ጋብዛሃል። ይሄ ትልቁ ስህተት ነው፣ ትልቁ ስህተት ነው። ስለዚህ አሁንም ቢሆን አንተ ስለጀመርከው ሩታ እየሄደችበት ነው። አውቃለሁ ሩታ ጠንካራ ናት፣ ጎበዝ ናት። ግን ደግሞ ሴት ልጅ ታግሳ እንዴ ከቆረጠች ከባድ ነው። ስለዚህ አሁን አብርሽ ያንተ ማልቀስ ወይም ደግሞ ማስፈራራት፣ አሁን አንተ ከኔ ጋር መኖር ትፈልጊያለሽ ወይስ አትፈልጊም አይባልም። እንደዛ አይባልም። ምን ማለት ነው? ትክክል አይደለም። እንደዚህ አይደለም ሴት ልጅ ልታሳምናት ልትመልሳት የምትችለው። ሴት ልጅ አንዴ ከቆረጠች ዋጋህን ነው የምታስከፍለህ። ስለዚህ በጣም አርፍደሃል። ሩታና ይሳቅ ምንም ነገር በመካከላቸው እንደሌለ 100% እርግጠኛ ነኝ። አንደኛ በሃይማኖቱም አይገናኙም፣ ሃይማኖቱም አይደለም። ይሳቅም ደግሞ አሁን ላይ በጾም ሰዓት እንደዚህ ማድረግ ትክክል ነው ብዬ አላስብም። ለምን ከነሱ እምነት ጋር ጾም ማለት አሁን ሮመዳን ነው አይደለ? በጣም ትኩረት የሚገባው ጉዳይ ነው እንደዚህ አይነት ነገር እና ከእምነትህ ጋርም የሚሄድ አይመስለኝም። ይሳቅ ወንድሜም በእርግጥ ከሩታ ጋር ውበቱን ደፍቶባቸዋል። እውነት ለመናገር በጣም ነው የሚያምሩት ይሳቅና ሩታ። እግዚአብሔርን እኔ እንዴት ደስ በቃ የሆነ በቀደም ራሱ እንደ ኢጃቧን ለብሳ ምናምን እንዴት እንዳማረባት እና ሩታ ለዚህ ፍቅር ዋጋ ከፍላለች፣ ተሰድባለች፣ ብዙ ነገር ሆናለች። ወንድ ጠይቀሽ እየተባለች ዋጋ ከፍላለች። እና ዋጋ የከፈላችሁበትን ህይወት ደግሞ እንደዚህ በቀላሉ ልታጡት አይገባም። ዋጋ ከፍላችሁ ልትመልሱት ይገባል። ዋጋ ከፍላችሁ እንዳገኛችሁት ይልቅ ዋጋ ከፍላችሁ ልትመልሱት ይገባል። አብርሽ ዝቅ በል፣ ትንሽ ዝቅ በል እስኪ። አሁንም ቢሆን በጉራና በበላይነት እያናገርካት ያለው እሷ ደግሞ እልህ ውስጥ ገብታለች፣ ከባድ እልህ ውስጥ። አንተ አሁን ላይ የበላይነት ነው የት ነው ያደርሽው ምናምን ጀመር። እንደዚህ አይነት ሙድ ውስጥ ያለ ሰው የት ነው ያደርሽው አይባልም። ቀስ ብሎ ዝም ነው የሚባለው። ዝም ተብሎ በእርጋታ ነገሮችን ለመጠየቅ ነው የሚሞከረው። የት ነው ያደርሽው? የት ነበርሽ? ካጠቃ ሚስቴ ነሽ። ሚስትህ መሆኗን ትዝ ያለህ አሁን ከወንድ ጋር ስትሆኑ አይተሃት ነው? ሚስትህ መሆኗ ትዝ ያለህ አሁን ነው? ስነ ስርዓት ስለምንኛው ስነ ስርዓት ነው የምታወራው? አንተ ራሱ እኮ ሴት አስገብተህ እራት ጋብዘሃል እቤቷ። አንተም እሷም የደከማችሁበት ቤት ውስጥ የእሷ ፎቶ የተሰቀለበት ቤት ውስጥ ቀለበት ያደረክላት ቤት ውስጥ ስንት ላይፍ ስንት ፍቅር ያሳለፋችሁበት ቤት ውስጥ የድሮ ፍቅረኛ አሁኗም ተመልሳለች ብላ ልጅቷንም ፍቅርዬንም ለማስጠመድ እሷንም አምጥተህ እቤት አስገብተህ እራት ጋበዝካት። ልጅቷንም ለማስጠመድ ወይ ሆነሃት ላትሆናት ለማታዛልቃት ነገር ፍቅርንም አሰደብካት። በጣም ብዙ ልጆች ሰድበዋታል ፍቅርን። ለምንስ ድጋሚስ የሷስ ልብስ ይሰበራል? ስለዚህ ይሄ ቤት ደግሞ አንተም እሷም የለፋችሁበት፣ ይሄ ዩቲዩብም አንተም እሷም የለፋችሁበት፣ ሁለታችሁም ዋጋ የከፈላችሁበት፣ አንተም ውጪ የምትልበት። ሲጀመር ሴት ልጅ ውጭ አትባልም። ሴት ልጅ ውጭ አትባልም። በጣም ይሄ የቆየ የድሮ የእናት አባቶቻችን ታሪክ ነው። ይሄ ውጭ የሚባል ነገር አሁን ላይ የለም። ስለዚህ አሁንም ቢሆን ህይወታችሁን የምታስተካክሉት የምታፈርሱትም እናንተ ናችሁ። ብሽሽቅ ይብቃ። አብርሽ ይቅርታ ጠይቅ። በስነ ስርዓት አበባ ጎዝጉዘህ እግሯ ላይ ወርቀህ ሩታን ይቅርታ ጠይቀህ መልስ።
እያደረክ ያለውን ነገር እናቷም ቤተሰቦቿም እያዩ ነበር። እናቷም ተቆጥተዋል። ለምን? በቃ አብርሽ ይቅርታ ጠይቃት ሩታን፣ ወደ ህይወት ትመለስልህ፣ ወደ ነበራችሁበት ተመለሱ። በቃ ቤተሰብንም አታስከፉ። ጋሽዬም አዝነውብሃል ታውቃለህ። በቃ ተመለሱ። በቃ ይበቃችኋል። ይቅርታ ጠይቃት። ሩታ ትመለሳለች፣ እርግጠኛ ነኝ።